ሰላም ተማሪዎች እንዴት ናችሁ? የማን ነኝ ከቀለም ቱተርስ የፊዚክስ አስተማሪያችሁ ነኝ። ዛሬ የግሬድ 12 ፊዚክስ ቻፕተር 2 ደርሰናል። ቱ ዳይሜንሽናል ሞሽን የሚለው አብረን እናያለን። እንደተለመደው ከኦብጀክቲቭ እንጀምራለን። በዚህ ቻፕተር ምን ኦብጀክቲቭ አለው ብትሉ የ2D ቤዚክ ኮንሰፕት እንድትረዱ እንፈልጋለን። ሌላ ሁለት አይነት ፕሮጀክታይል ሞሽን አሉ። ሆሪዞንታል ፕሮጀክታይል እና ኢንክላይንድ ከሆነ አት አን አንግል፣ ሆሪዞንታሊ ደግሞ ሆሪዞንታል ቬሎሲቲ በመስጠት ሌላ ሮቴሽናል ሞሽን እና ኬፕለርስ ሎውስ ኦፍ ሞሽን ደግሞ ኢንክሉድ ተደርጓል። ኒውተንስ ሎው ኦፍ ዩኒቨርሳል ግራቪቴሽን ደግሞ አንዱ ሜይን ቶፒክ ነው። በመጨረሻ እነዚህ ሁሉን አስ ኤ ሆል ቶፒኩን አንደርስታንድ ካደረጋችሁ በኋላ ፕራክቲካል ፕሮብለምን ሶልቭ እንድታደርጉ እንፈልጋለን ማለት ነው። ሶ አስ አን ኢንትሮዳክሽን ሊኒየር ሞሽን ላይ አንድ ስትሬት ላይን የሚጓዝ ኦብጀክት ስናጠና ነበር እስካሁን። ግን ሪል ወርልድ ላይ ሞስት ኦፍ ናቹራል ሲቹዌሽንስ ኦር ፌኖሜና ከርቭድ ፓዝ ናቸው እንጂ ስትሬት ላይን የሚጓዘው የተወሰኑ ናቸው። በተፈጥሮ ወይም 2D ነው ወይም ደግሞ 3Dም ሊሆን ይችላል ስፔስ ላይ ሲሆን። ስለዚህ ለአሁን የምናየው 2D ነው። ለመጀመሪያችን የሚሆን ካይኔማቲክስ ምንድን ነው እንላለን። ዋት ኢዝ ካይኔማቲክስ? እንደምታውቁት ከዳይናሚክስ እንጀምራለን። ዳይናሚክስ ላይ ሁለት ብራንች ነበሩ ኢፍ ዩ ሪሜምበር። አንዱ ካይኔማቲክስ ነው አሁን የምናየው ካይኔማቲክስ። ቀጥለን ካይናቲክስ አለ። ካይናቲክስ ሞሽን እና ሞሽን ፕላስ ፎርስ ሶ ዘ ኢፌክት ኦፍ ፎርስ ሁሉ ያጠናል። ምን ካይናቲክስ። ካይኔማቲክስ ግን ዊዝአውት ፎርስን ኮንሲደር ሳናደርግ ዛሬ የመጀመሪያው ፓርት ካይኔማቲክስ እናያለን። 2D ነው እንዳልካችሁ። ለምሳሌ ብዙ አፕሊኬሽን አለው። አንድ ኳስ ተጫዋች ወይም ፓስ ለማድረግ ወይም ዳይሬክትሊ ጎል ላይ ለማስቆጠር ቢፈልግ በምን አንግል ኳሷን መምታት እንዳለበት ማይንድ ካልኩሌሽን ይሰራል፣ በልምድ ያውቁታል። ስለዚህ ይሄም አንድ አፕሊኬሽን ነው። ሌላ ለምሳሌ ፉድ ኤድ ወይም ፉድ ፓኬጅ ከፕሌን አንድች ዴዘርት ላይ አንድ አይላንድ ፉድ ኤድ የሚያስፈልጋቸው ሰዎች አሉ ብንል ይሄ በምን ፍጥነት የፕሌን ፍጥነት ያስፈልገናል? አትዋት ሄይት ነው ያለችው ደግሞ ዲስታንስ ቢትዊን ቨርቲካል ሄይት ኦፍ ፕሌን ኤንድ ዘ አይላንድ። ስለዚህ ፐርፌክትሊ ወደዛ ቦታ ዳይሬክት ማድረግ ካለብን ምን ማወቅ ያስፈልገናል? ፕሮጀክታይል ሞሽን፣ እነዚህ ፓራሜትሮች ቬሎሲቲ፣ ሄይት ኤንድ ዲስታንስ የሚሉት አንድ ኮንሲደር ማድረግ አለብን። መጀመሪያ ግን ዋት ኢዝ ዘ ዲፈረንስ ቢትዊን ፕሮጀክታይል እና ፕሮጀክታይል ሞሽን? እችን ካያችኋት ሞሽን የሚል ቃል የለውም፣ ግን ዲፈረንስ አለው ወይ ብለን ኮንሲደር እናድርግ። ያ ዲፈረንስ አለው። ፕሮጀክታይል ኢዝ ዘ ኦብጀክት በት ፕሮጀክታይል ሞሽን ኢዝ ስሙ እንደሚነግረን ሞሽኑ ነው። ሶ ፕሮጀክታይል ለምሳሌ እቺ ፋየር ያደረግናት ኳስም ወይም የሆነች ከዚህ ካነን ቦል የወጣች ኦብጀክት ፕሮጀክታይል እንላታለን። ሞሽኗ ደግሞ ዘ ሆል የምትከተለው ፓዝ we call it projectile motion. So what is projectile motion ብትባሉ it is a motion of object fired in air ላይ ነው። the only effect ደግሞ gravity ነው። so only the effect is gravity። ሌላ ኮንሲደር የምናደርገው ነገር የለም። under gravity motion ሲኖር projectile motion እንለዋለን። ሶስት አሳምፕሽን አሉን። በተለይ ሶስተኛ በጣም ክሪቲካል ናት። ምክንያቱም አሁን ፎርሙላ ድራይቭ ስናደርግ እችን ካላስታወሳችሁ ትንሽ እንዳትቸገሩ እችን አስታውሷት። የመጀመሪያው ግራቪቲ ኢዝ ዳውንዋርድ ኤንድ ኮንስታንት ነው። ማንኛውም ሞሽን እች ኳስ ለምሳሌ ሁሌ ዘ ኢፌክት ኦፍ ግራቪቲ ወደ መሬት ዳውንዋርድ፣ ግራቪቲ ኢዝ ኤልዌይስ ዳውንዋርድ ኤንድ ኮንስታንት ብለን አሲም እናደርጋለን። ኮንስታንት ያለበት ቫሪ ያደርጋል፣ ግን እስከ 50 ሜትር ኮንስታንት ነው ብንል ዘሪዝ ነው ዛት ማች ዲፈረንስ አይፈጥርም። ኤር ሬዚስታንስ ደግሞ ኔግሌክት እናደርጋለን። ኤር ሬዚስታንስ ዳውንዋርድም ሆሪዞንታልም ኔግሌክት ካደረግንና ሶስተኛው ሆሪዞንታል ሞሽናችን ወይም ቬሎሲቲ ኢዝ ኮንስታንት ካልን አሪፍ የሆኑ ኢኩዌሽኖች ድራይቭ እናደርጋለን ማለት ነው። እነዚህ በጣም ሪሜምበር እንድታደርጉ እንፈልጋለን። ዘ ኢፌክት ኦፍ ግራቪቲ ባይኖር ለምሳሌ ታርጌት አስረን እዚህ ከዚህ አንድ ፋየር የሚያደርግ ሰው ዳይሬክትሊ ይሄዳል ብሎ ካሰበ አይመታለትም ታርጌቱ። ሶ የሆነ ዲፍሌክሽን አለች ኤች እንበላት። እችን ኤች ካልኩሌት አድርጎ ኮምፐንሴት ለማድረግ መጀመሪያ ማሰብ አለበት። ሶ ሆሪዞንታል ፓርት እና ቨርቲካል ሞሽኑ they are independent ለየብቻ ነው ትሪት የምናደርጋቸው። ቨርቲካሊ አሁን ከዚህ አንዷ ኦብጀክት እንደዚህ ፓዝ ትከተላለች።
ድሮፕ ብትደረግ ቬሎሲቲ ባንሰጣት ቨርቲካሊ ነው ይላቸዋል። ግራቪቲ ባይኖር ሆሪዞንታል ይሄዳል። ግን ግራቪቲ አለ። እንደዚህ የተኮስነው ነገር ቀጥታ አይሄድም። የሆነ ዘ ኢፌክት ኦፍ ግራቪቲ ኤልዌይስ ምን እንዲመጣ ያደርገዋል? ዳውንዋርድ ፈለው እንዲያደርግ። ታይም ግን ኮንስታንት ነው ለሁለቱንም። ምን ማለት ነው? ከዚች ወደዚች ለመውረድ እና ከዚህ ወደዚህ ለመምጣት ማለት ሴም ነው። ይሄ ሆሪዞንታል ሬንጅ እና ሄይት እንለዋለን። ሴም ታይም ነው ለሁለቱም የሚፈጅባቸው። ሆሪዞንታል ሞሽን ኢዝ ኮንስታንት ስፒድ። ስፒዱ ኮንስታንት ነው ቢካውዝ ግራቪቲ ኢን ዘ ሆሪዞንታል ዳይሬክሽን የለም። አክሰለሬሽን ኢዝ ዜሮ ፎር ዋት? ፎር ዘ ሆሪዞንታል ፓርት። ቨርቲካል ሞሽኑ ግን አንደር ዘ ኢፌክት ኦፍ ግራቪቲ ነው እና ደግሞ ዩኒፎርምሊ አክሰለሬትድ ሞሽን ነው ብለናል። ዩኒፎርምሊ ቢካውዝ ግራቪቲ ኢዝ ኮንስታንት ስላለን አክሰለሬሽኑ አይቀያየርም፣ ኮንስታንት ነው። የትኛው? ቨርቲካል ሞሽናችን። ሶ አንድ ጥያቄ እስከ ለመጀመሪያ አንድ ኳስ ዋይ ዳዝንት ኤ ኪክድ ቦል ዳዝንት ኪፕ ጎይንግ ስትሬት ላይን ነው። ለምሳሌ እቺ ኳስ የመጀመሪያ ፓዟ ሆሪዞንታል ነበረ። በምን ተአምር ነው እንደዚህ ፓዝ ልትከተል የቻለችው ነው? ዋይ ኖት ነው ጥያቄ። ዋይ ኖት ስትሬት ላይን ለምን አይሆንም? ምክንያቱም ግራቪቲ አለ ብለናል። ዘ ኢፌክት ኦፍ ግራቪቲ ሁሌ ምን እንድትሆን ያደርጋታል? ኢት ዲፔንድስ ኦን ዘ ኢኒሻል ቬሎሲቲ። ትንሽ የሆነች እዚህ ጋር መውደቅ ትችላለች። ኦቨርካም አድርጎ መምጣት የሚችል ከሆነ ሁሌ ግን ዘ ኢፌክት ኦፍ ግራቪቲ ስትሬት ላይኑ ዲቪዬት እንዲያደርግ ያደርገዋል። ሌላ ለምሳሌ የሆነ አንድ ከዚህ ታርጌት ሲያደርግ ኳሱ እንደዚህ እንደማይሄድ ተማምኖ ነው መቼም እንደዚህ የሚመታው። ምክንያቱም አንደር ዘ ኢፌክት ኦፍ ግራቪቲ ምን እንደሚሆን ያውቃል። ከርቭ አድርጎ ወደ ጎሉ እንደሚመጣለት አስቦ ነው እንጂ እንደ ኢኒሻል ሞሽኑ ስትሬት ላይን ጠብቆ የሚሄድ ቢሆን ኖሮ አይመጣም ማለት ነው። ታርጌት የሚያደርገው ምን ተማምኖ ነው? ግራቪቲ ዊል አክት ኤንድ ዳይሬክት ቱ ዘ ጎል ማለት ነው። ሆሪዞንታል ፓርቱ አሁን ሁለት አይነት ፕሮጀክታይል ሞሽን አለ ብለናል። ዘ ዋን ታይፕ ኢዝ ሆሪዞንታል ፕሮጀክሽን። ምን ማለት ነው? ከሆነ ሄይት አንድች ኦብጀክት ምን ሆሪዞንታሊ ቬሎሲቲ ስንሰጣት ኢን ዘ ኤክስ ኦንሊ ዛት ኢዝ ዋይ ሆሪዞንታል ምንለው። ሆሪዞንታል ያስባለበት ምክንያት ኢን ዘ ዋይ የለም። ቬሎሲቲ ኢን ዘ ዋይ ኢኒሻል ኢዝ ዜሮ። ሆሪዞንታል ብቻ። ለዚህ አሁን ብዙ አይነት ኬዝ አሉ። እንደዚህ ኳስ አሁን ከሆነ ሄይት ዋይ እንደዚህ አይነት ፓዝ ተከትሎ እዚች ላይ ትመጣለች። ሶ እንዴት ነው ሆሪዞንታል ሞሽኑ? ቀጥለን ቨርቲካል እናያለን። ለየብቻ ነው የምናያቸው ብለናል። ዋት ኢዝ ቨርቲካል ደግሞ እንላለን። ሶ አንድ በአንድ እናያቸው። ዋት ኢዝ ዘ ሆሪዞንታል ሞሽን ምን ማለት ነው? እቺ ቨርቲካል ለምሳሌ 10 ሜትር ፐር ሰከንድ ብትሆን እዚህ ጋር ቢሆንም 10 ነው፣ እዚህ ጋር ስትሆንም 10 ነው። ቨርቲካሊ ግን እየጨመረ ይመጣል። ምኑ? ቬሎሲቲው ከዜሮ ማለት ከዜሮ ተነስተ እየጨመረ አንደር ዘ ኢፌክት ኦፍ ግራቪቲ ምን እንዲሆን አክሰለሬት ያደርገዋል። ሶ ምን እንላለን? ቬሎሲቲ ኢኒሻል ኤክስ ኢዝ ኢኳል ዊዝ ቬሎሲቲ ኤክስ አት ኤኒ ታይም ኢት ኢዝ ኮንስታንት ትላላችሁ። እቺ መጀመሪያ አሳምፕሽን ላይ የተናገርናት ይችላል። ኢት ኢዝ ኮንስታንት ምክንያቱም ግራቪቲ ይሄ 10 ኦፖዝ የሚያደርግ እንደዚህ አይነት ግራቪቲ የሚባል ሆሪዞንታል ግራቪቲ የለም። ቢኖር ኤር ሬዚስታንስ ነው። ኤር ሬዚስታንስ ደግሞ ኔግሌክት አድርገነዋል። እሺ ሌላስ? ኤክስ ዲስታንስ ኢዝ ቬሎሲቲ ታይምስ ታይም ነው። ቬሎሲቲ ኤክስ ታይምስ ታይም። በቃ ይሄ ያስፈልገናል። ምን ማለት ነው? እቺ ኤክስ ዲስታንስ ኤክስ ሬንጅ እንለዋለን ሙሉ ለሙሉ ከወሰድን። ይሄም ኤክስ ማለት እንችላለን እስከዚህ። ይሄም ኤክስ ነው። አፍተር ሳም ታይም እቺም ኤክስ ናት እያልን መጨረሻ ከቨርቲካል ዲስታንስ እስከ መጨረሻ ላንድ እስካደረገችበት ፖይንት ኤክስ ሬንጅ እንለዋለን። ግን አሁን ይሄ ታይም እናውቀዋለን? we don't know። ይሄ ታይም አናቅ። so we cannot calculate what this range ምን ያክል ዲስታንስ እንደምትሄድ አናቅም። we have one unknown። እሱ የምናመጣው ከቨርቲካል ፓርት ነው። ቨርቲካል ሞሽን ደግሞ አሁን ቨርቲካሊ ሞሽኑ ምን እየሆነ ይመጣል ብለናል? እየጨመረ እቺ ትንሽ እየጨመረ ቬሎሲቲ ለምን ነው? አንደር ዘ ኢፌክት ኦፍ ግራቪቲ ስለሆነ። ሶ ምን እንላለን? ቬሎሲቲ ፋይናል ኖርማል ዩኒፎርምሊ አክሰለሬትድ ሞሽን ፎርሙላዎች አምስቱንም እንድትይዙ እንፈልጋለን። ቬሎሲቲ ፋይናል ኢዝ ኢኳል ቱ ቬሎሲቲ ኢኒሻል ፕላስ አክሰለሬሽን ታይምስ ታይም። ብቻ አንድ ፎርሙላ ናት አይደል? ከአክሰለሬሽን ፎርሙላ የመጣች ናት። አክሰለሬሽን ኢዝ ሪአሬንጅ ብታደርጉት ፋይናል ማይነስ ኢኒሻል ኦቨር ታይም። ኦኬ ሶ ለዋይ ስለሆነ ዋይ እንደዚህ እናድርግ ግልጽ እንዲሆንልን። we are considering the vertical motion ማለት ነው። ኦኬ ቬሎሲቲ ፋይናል ዋይ at any time
ለምሳሌ እቺም velocity y in the y direction at any time, let's say velocity initial in the y ግን 0 ነው for this case. For what case? For horizontal projection only. ሁሌ አይደለም, we are on horizontal projection. So 0 plus acceleration ደግሞ ምንድነው? ሁሌ የምንጠቀመው ሳይናችን ደግሞ ልክ በማትስ ያለመድናት ኮኦርዲኔት ነው። ፕላስ ማይነስ ወዴት እንደሚሆን gravity is downward, so ኔጌቲቭ እንለዋለን። velocity initial የለም velocity at any time y is ሁለቱንም ኔጌቲቭ ናቸው። ይሄም ኔጌቲቭ መጨመር እችላለሁ። ኔጌቲቭ gravity times time እንደዚህ ማጣፋት ትችላላችሁ። ከዛ velocity at any time is gravity times time ማለት ነው። እቺ አንድ velocity የምንፈልግበት። ሌላስ let's consider እቺ y distance ሄይታችን ይነገረናል ከሆነ ከዚህ ለምሳሌ ከ20 ሜትር ቢልዲንግ አንድ ኳስ ተወርውራ ምን ያክል ታይም ይፈልጋል ብንልስ እቺን ፎርሙላ እንጠቀማለን። አሁን ደግሞ distance is equal to velocity initial time አስታውሱ። አሁንም ከዩኒፎርምሊ አክሰለሬትድ ሞሽን ፕላስ 1/2 acceleration time square አለች። እቺ አለች velocity initial time 1/2 acceleration time square for y። አሁን ለy ነው ኮንሲደር እያደረግን ያለን ሁሉንም y እናደርጋለን። so distance in the y simply y እንበለው። እቺ ግን 0 ናት አሁን because we are on horizontal projection. the same case for this 0 minus 1 ይሄም ማይነስ ነው። so ሁለቱንም ፕላስ ስለሚሆኑ ምን ማለት ነው? ከዚህ ወደ ዳውንዋርድ ነው ሙቭ የምታደርገው in the negative y direction in the negative y. so ኔጌቲቭ እዚህም ኔጌቲቭ ብንል ከዛ ግራቪቲ እንለዋለን ታይም ስኩዌር። ምንድነው ያደረኩት? በአክሰለሬሽን ቦታ ግራቪቲ፣ በዲስታንስ ቦታ y ምንድነው? እቺ ሄት ኳሷ ከዚህ የዚህ ከፍታ ማለት ነው። ፎቅም ሊሆን ይችላል የሆነ ከፍታ ከዚህ የመጀመሪያ ኢኒሻል ቬሎሲቲ የሰጠንበት ቦታ ነው። ሶ ምን ማለት ነው? ከዚህ ታይም ሶልቭ ብታደርጉ ታይም ኢዝ ኢኳል ቱ ክሪስ ክሮስ አድርጉት 2 ታይምስ y ኦቨር ግራቪቲ ከዛ ስኩዌር ሩት መክተት ማለት ነው። this is our final value for time. አሁን ወደ ኋላ ተመልሰን እቺ ታይም አናውቃትም ስንል ነበረ። እቺ ታይማችን ወደዚህ እናመጣለን። x is እንላለን velocity initial time velocity initial in the x times time ታይማችን ለሁሉም እኩል ነው። ኳሷ ከዚህ ወደዚህ ስትመጣ x ዲስታንስ ከቨር አድርጋለች y ደግሞ ከቨር አድርጋለች። ለዚህ 4 ደቂቃ ከፈጀ ለዚህም 4 ነው። ምንም ዲፈረንስ የለውም። ሶ ምንድን ነበር ታይማችን ኤክስፕሬሽን ካስታውሳችሁ ሩት ውስጥ 2 times y over g. this is what ሬንጃችን እንለዋለን። ይሄ የሬንጅ ፎርሙላ አገኘን ማለት ነው። ኦኬ አንድ ጥያቄ ያለች እዚህ which ball lands first? ሁለት ኬዞች አሉ። ከሆነ 20 ሜትር ፎቅ እንበለው አንዷ በ40 ሜትር ፐር ሰከንድ ሌላኛው በ1000 ሜትር ፐር ሰከንድ ቬሎሲቲ ኢኒሻል ቬሎሲቲ። ሶ የትኛው ነው ቀድሞ መሬት ላይ የሚደርሰው ነው? አሁን ቀድማችሁ ይሄ 40 እና 1000 ካወዳደራችሁ ይሄ 1000 ነው መልሱ የሚመስለው። አዎ ይሄ በ1000 በጣም ፈጥኖ 1000 መሬት ላይ ይደርሳል እንዳትሉ። ምክንያቱም ቀድም ምን ብለናል? the time አስታውሷት። አሁን እንግዲህ what was the time in horizontal projection? time is root of 2y over g. it only depends on y. velocity initial ሚል ኤክስፕሬሽን የለም እዚህ y ብቻ this y. so yአችን እዚህ 20 ሜትር ነው፣ ሁለቱም 20 ሜትር ነው። ስለዚህ እኩል ነው። ካልኩሌት ብታደርጉት በዚህ 2 ሰከንድ ነው ለሁለቱም። እቺም በ2 ሰከንድ ነው፣ ይሄኛውም በ2 ሰከንድ ነው። እንዴት? ሁለቱም 20 ሜትር ናቸው። ታዲያ ይሄ ምን ልዩነት ነው የሚያመጣው? ሬንጅ the only ይሄ ዲፈረንስ የሚያመጣው ይሄ ለምሳሌ የተወሰነ ሬንጅ ይሆናል። በ1000 ሲሆን ግን በጣም ትልቅ ሬንጅ ከቨር ያደርጋል። so in horizontal projection time depends only on vertical height ብቻ። initial velocity depend አይሆን። በ40ም ቢሆን በ0ም ቢሆን በምንም እቺ only dependent on what? on the vertical height እንላለን። አሁን ደግሞ ለምሳሌ ባስኬትቦል ላይ እንዴት ነው እንደዚህ አይነት ቴክኒክ አላቸው የሆነ የሚጠቀሙት። what is the key to score in a basketball ተብለን ብንጠይቅ
እኛ ቴክኒኳ አንፈልግም። እንዴት ነው እንቅስቃሴያቸው? ዝም ብለው እንደዚህ አይወረውሩትም። የሆነች እንቅስቃሴ አለች። እቺ ሞሽን ምን ለመስጠት ነው? የሆነ ፕሮጀክታይል ሞሽን ለመስጠት ነው። ስለዚህ ከዚህም የተወረወረ ኳስ እንዴት ዳይሬክትሊ ባስኬቱ ላይ እንደሚገባ ምን ማወቅ ይጠበቅበታል። በምን ቬሎሲቲ እንደሚሰጠው at what angle from the horizontal የራሱ height distance እንደገና this height this much እነዚህ ካልኩሌት አድርጎ ካልሆነ በልምድና አሁን በስልጠና የሚመጣ ነገር ነው ለነሱ። እኛ ግን in calculation እነዚህን በምን ያክል height እና ሪሌት እናደርጋቸዋለን። what is range እንላለን። what is maximum height እቺ አሁን ለምሳሌ maximum height ናት። እቺ maximum height ከሆነ ሉዝ አድርጋ ከሄደች ሚስ ታደርጋለች ማለት ነው። እሺ ወደ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።